ስለዚህች ጋዜጠኛ ነኝ ባይ ቲክቶከር አንድ ሁለት ልበላችሁ። እኔ ብዙ ተገንዝቤያለሁ። ይሄ ቪዲዮ እንደውም ለሁሉም እግር ኳስ ደጋፊ ነው፣ ግን ለአርሰናል ደጋፊ ነው። የፈለገውን ሰው የመናገር መብት አለው ስል ሰምታችሁኛል ከዚህ በፊት። እንደፈለገው ይበጥረቅ፣ ለምን ያስጨንቃል? እኔ የተገነዘብኩትን በማስረጃ በዚህ ቪዲዮ በማስረጃ ደቅ አደርግልሃለሁ። ይሄን ልጅ በደንብ አድርጌ ስላነበብኩት በሚዲያ ራሱ እኮ ሰው ይነበባል። ገባ? ይሄ ልጅ ቲክቶከር ጋዜጠኛውን ተወና ደግሞ ደጋፊ ነው። ገባ አይደለ? እያየው ስለሆነ ይሄን ቪዲዮ መጨረሻ ላይ ለአንተ መልእክት አስቀምጥልሃለሁ። የጋዜጠኛ ዲሲፕሊን ካለ መጨረሻ ላይ ያለውን መልእክት ሰምተኸው የምታደርገውን አብረን እናያለን። ማንቸስተር ዩናይትድ እና የቦርንማውዝ ጨዋታ ላይ ጋዜጠኛ ነኝ የሚል ሰው በዚህ ደረጃ እንደ ህፃን ልጅ ስሜቱን መቆጣጠር ሲያቅተው አይቻላል። አቻ ሲጣ ማን ዩናይትድ ምን ብሎ ማለቃቀስ ጀመረ? አትቋጥሩብኝ ምናምን። እቺን ቪዲዮ ተመልከታት። ዓለም እየቋጠረበት ያለው ክለብ ማንቸስተር ዩናይትድ ምን ታደርጋለህ? ወይ ማንቸስተር ዋንጫ አይበላም። ለምንድን ነው የምትቆጥሩበት? ታውቁት ዓለም አይደብራትም? ምንድን ነው በቃ አሁን አርሰናል ዋንጫ አንጫውታል። ማንቸስተር ደግሞ ቻምፒየንስ ሊግ በቃ ምንድን ነው ምን አለ አሁን ብትውት አይደለም እንዴ? አንተ ከልገር አንተ ወሰለ እኛም እኮ ምን አሁን ታጥቋጥሩብን እያለ ይገኛል። በጣም የምቀኝነት አይደለም እንዴ? ቋጠራ እኮ ፐርፎርማንስ ካለ ምንም ያመጣው ነገር አይደለም። ባይዘው ነው ነው እንጂ ቋጥሮ የሚባል አቃለው እኮ አቃለው ሁሌ ማንቸስተር እንደዛ አይነቱ ብረት ነው። ምንድን ነው ሰው በዚህ ደረጃ ያለቃቀሳል ወይ? ፕሮፌሽናል ነኝ የሚል ማስተርስ ነኝ የሚል ጋዜጠኛ ለምን ትቋጥሩብኛላችሁ ምናምን ብሎ ማለቃቀስ ዓለም ነው የሚቋጥረው አለ። ደግሞ ዓለም ነው የሚቋጥረው አለ። ከዛ ግን ብሎ የሰነዘረው ወደ አርሰናል ደጋፊ ነው። ብራንድ ማለት ይሄ በአንተ አይምሮ ራሱ አርሰናል ትልቅ ብራንድ ነው። ምክንያቱም ዓለም ብለህ የምታስበው የአርሰናል ደጋፊ ነው። እውነት ነው እኮ ዓለምን እንኖረዋለን። ከዛ ዓላማ ነው እኛን ጠቅ አደረገን ዋንጫ አትበሉ ምናምን ብሎ ተመልከቱ። ግን የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዛም በዚህም ሆነ ዋንጫው መገኛው መድረሻው የፕሪሚየር ሊግ ዋንጫ ባረፊያው ማንቸስተርና ማንቸስተር ብሉ ከሆነ ብሉ ነው፣ ሬድ ከሆነ ሬድ ነው። ያው ምንም ችግር የለውም። እና ዩናይትድ ያው ማለት በችግር ውስጥ ሆኖ እንደዚህ 4-2 መውጣቱ የሚያስገርም አይደለም። ከወልቭስ ጋር አይደለም፣ ከሀያኛው ክለብ ጋር አይደለም። 4-4 ይወጣ ብራንድ ነው ማንቸስተር ዩናይትድ። ነገም ዛሬም ከነገ ወዲያም የዛሬ ዓመት ማንቸስተር ብራንድ ጎል ሲያገቡ እንዴት ስሜታዊ እንደሆነ እንዴት እንዳንቀሸቀሸው ያየ ሰው በእርግጥ ይሄ ልጅ የእውነት ማንቸስተር ዩናይትድ በሰር አሌክስ ፈርጉሰን ጊዜ ዋንጫ ሲበላ ያየ ልጅ ነው። እኔ እኮ ግልጽ የሆነ ደጋፊ ነኝ። ግልጽ የሆነ ደጋፊ ጋዜጠኛ ነኝ ብዬም አላቅም። ግን ከዚህ ልጅ የተሻለ ስሜትን መቆጣጠር ይችላል። ኤዲት ለምን ተሰራብኝ ብሎ እኮ ያለ ሰው ነው። ቦታ ልሰጡት አይገባም። ገባ? ህፃን ልጅ ገና ጨቅላ ስለሆነ ጨቅላ ህፃን ልጅ ነው። ገባ አይደለ? ስለዛ ምንም ሊመስል አይገባም። ብሽሽቅ ነው። ጋዜጠኛ ነኝ ምናምን ስላላ አይደለም እኮ የጋዜጠኛ ባህሪ የለውም። ንግግሩ ምናምን የፈለገውን ይበጥረቅ። እንደ አዋቂ አርሰናል ዋንጫ አይበላም ማለት መብቱ ከበላ ስራዬን ይለቃለው ማርያምን አለ። ያን ያህል ነው በእውቀቱ የሚተማመነው። ግን ያው ገና 16ኛ ሳምንት ላይ ለምን አንዱ ዋንጫ አራቱንም ዋንጫ ቢበላ አልለቅም አለ። ማንኛኛ እኮ ያስቸገረ ያስገደደ ሰው እኮ የለም። በራስ አፍ ነው አውቃለሁ ማቀውና የተገነዘብኩት ነገር አለ ብለህ ስቴትመንት ዱቅ አረክ። ስቴትመንቱን ደግሞ በጣም እርግጠኛ ነኝ ብለህ ማርያምን ብለህ ማላ ጨመርክበት። እሱንም ሪትራክት አረከው። ልክ እንደ ህፃን ልጅ አሁን ጋዜጠኛ ነኝ የምትል ከሆነ ላንተ ነው ይሄ መልእክት። ጋዜጠኛ ነኝ ፕሮፌሽናል ነኝ ማስተርስ አለኝ ካልክ ይሄን ቪዲዮ አይተህ ዝም ብለህ ላሽ ብለህ ታልፋለህ። ልክ እንደ ሌሎቹ ግርማቸው ላይ ቪዲዮ በሰራበት አይመልስልኝ፣ ሶፊ ላይ ቪዲዮ በሰራበት አይመልስልኝ። ለምን? ራሱን ፕሮፌሽኑን ያከብራል። ምትንቀውን ሰው ኢግኖር ገሽተ ነው የምታልፈው። አንተ ግን ቀልቃላ ህፃን ልጅ ስለሆንክ ቪዲዮ ትመልስልኛለህ። ፋራ ስለሆንክ ይሄ የመጨረሻ ቪዲዮ ነው ስላንተ ሳወራ እኔ ስለምንቅህ እኔ አልመልስልህም። መለስክም አልመለስክም ተረዳኛለህ? የአርሰናል ደጋፊዎች ሚም አይቶ የሚያለቅስ ሰውዬ እኮ ነው። ዝም ብለህ ውጋው እየየ ብሎ እኮ ካሜራ ላይ ከማልቀስ እኮ አንድ ሩብ ጉዳይ ቀረሰው። ውጋው ዝም ብለህ ምንድነው ሲዲ ስፖርት ምናምን ተዋቸው። እነሱ ተመካክረው ነው እኮ አንጫጫ ናቸው ምናምን ነገር ማይ ጋይ እየተንጫጫ ነው። አንተ ራስ እየተንጫጫ ነው። ስለዛ በሌላ ማሊያ ሚም መደረግ ቅር ካለ የቲክቶክ ዓለምን እንኳን ተቀላቀልክ። እንደዚህ ነው ላይፍ። ጨቅላ ህፃን ልጅ ስሜቱን መቆጣጠር ማይችል ነይ መልሽልኝ ያራዳልች
ብራንድ ነው አለቀ የተባለ ኳስ ሻሮ ማንቸስተር ዩናይትድ ማንቸስተር ዩናይትድ ብራንድ ማለት ማቲያስ ኩኛ ምን አይነት ዳንስ ነው? ሳምባላንስ ነው የቀወጠው ማንቸስተር ዩናይትድ ኦልትራፎርድ ላይ ጨርቋን ጥላበለች። ምን አይነት ድራማ ገና ጎላ ነው አባዳች እግር ኳስ ኦልትራፎርድ ላይ ገና ጎላለ ጨርቋን ጥላበለች። ምን አይነት ጎል ነው ክሩፒ? ምን አይነት ጎል ነው? ሁለቱም ተከላካዮቻቸው አላመስሉም። ቦንዛ ክሩፒ ቦንዛ ፕሮማውስ ቦናንዛ ተመሳሳይ ጎል የተቆጠረው የቫሌስተር ጎልና የክሩፒ ጎል አንድ አይነት ናቸው። ይሄ ማንቸስተር ዩናይትድ የተከላካይ መስመር ክፍተት ያሳያል። አንተ የማንቸስተር ደጋፊ የማንቸስተር አቀንቃኝ በሚል ጸብ ተፈጠረ በመሃላችን ማለት እና በዚህ መሃል የሳምሰንግ አልትራ 24 ነው ያጣሁት። እኔ የመጣሁት ስለ አልትራ 24 እና ስለ አሉላ ስለ አርሰናል ደጋፊ ላወራ አይደለም የመጣሁት። እሱን እዛ ትፈታላችሁ። ግን ማለት ነው አንዱ ኮሜንት ላይ ምን ይላል? ይሄ የቼልሲ ደጋፊ ነው አላለም? አንተ የሞትክ ማለት እንዴ? የቼልሲ ደጋፊ ከመቼ ጀምሮ ነው? ሲጀመር በቀን ሃንጋ እናደርግም። ሲቀጥል የማን ዩናይትድ ደጋፊን አንነካም። እኛ እኮ አንነካም። የቼልሲ ደጋፊ ነው ምናምን የሞትክ ማለት ነው። አንተ የሞትክ ነው። አንተ ምን አይነት ሰው ነው ያለው? በመድኃኒዓለም የዩናይትድ ደጋፊ ከሆነ ከሚኖረው ሁሌ ከአርሰናል ደጋፊ ጋር ምን አገባኝ? ምን አገባ? የቼልሲ ደጋፊ የሞትክ ነው አንተ። አሉላን ስልክ ሲሰረቅ እንዴት አልክ ሲሉት ማለት ነው። በስማ ማልኩኝ በለው ምንድነው የምትለን? ኧረ ተወን በቃ ተወን። እንዴ አንተ የሲንግል መቅጃ የመሰልክ ሰውዬ ኧረ ተወን እንዴ። አንተውን በዚህ ኪሎክ 24 አልትራ ይዘህ ኪስ ውስጥ አድርገህ ስትራመዱ እንዲ ላና የምትመስለው እንዲ ያጋልክ እንዲ አስቃይኩ አንተ ጭራሽ ይላልወድም እንዲ አረቦይ በአንዱ ሀሳብ ተስማማኛ ከስንቱ እንሁን። እሺ አርሰናል ደጋፊዎች ሰብሰብ ብለን ተማክረን አንድ ሀሳብ አቅርበልናል። ያው ስማችንን ለማጥራት እኛ ምን እናደርጋለን? ስልኩን ልንገዛላ አስበናልና ስልኩንም እንገዛልክ የዋዝ ሁለቱንም አካውንት ማለት ነው 100,000 ካስገባክ ስልኩን እንገዛላለን። ይሄን ደሞ ለኢምፕኔክስ እውነት እንደ በዚህማ እንደሰስክ እንደ 3 ነው እንገዛልክ። ቼላው ግን ጎረቤትነትሽ በደንብ እያስመሰከርሽ ነው። እውነት ይመችሽ አባቴ። ቀጣይ ደግሞ እንደ ሀሳብ የሆነ ውሸት ነው የተባለውን ታሪክ ብትደግሙት። ወያላ ጎንበስ ካለ ቃል ያነሳ ወይ ሊፈዛ ወያላ ሰላም ካለ ጣድን ቁጠር አለ። ይብላይ ላሉላ የኔስ ውስጥ ሰው አያምንም። የኔ ውስጥ ተጠራጣሪ ነው። አላህ ቻምፒዮንስ ሊግን አደራ ስልኬን እኔ እጠብቃለሁ። ወያለው ከጄላው እንዴት ቻምፒዮንስ ሊግ እንደሚበላ ለምደና ስትባል ሃንግ ለምደመጣ እኔ ጀማው እስከ ዛሬ ድረስ ይሄ ጋዜጠኛ ተብየው ብዙ ነገር ሲያወራ ብዙ ነገር ሲናገር አንድ ነገር አልተናገርኩም። ዝም ብዬ ነበር። ያልኩበት ደግሞ የራሴ ምክንያት አለኝ። በጣም ትኩረት ፈላጊም ሰው እንደሆነ በደንብ ገብቶኛል። ያ ብቻ አይደለም አብረውት የሚሰሩት ማለት ነው በጣም ለኢንጌጅመንት ይጠቀሙበታል ልጁን ማለት ነው በደንብ ማለት ነው። እና ከሱ በላይ እነሱ እየተጠቀሙበት እንደሆነ ነው እኔ እየተረዳሁት ያለሁት። ልጁ ምንም የሚያውቅ አይነትም ነገር እየመሰለኝ አይደለም። የወደፊት የጋዜጠኝነት ህይወቱ ላይም እየተረማመደ እንደሆነ የገባው አይመስለኝም። በተለይ ዛሬ ስልክ በአርሰናል ደጋፊዎች ተዘረፍኩኝ ብለ የሰራው ቪዲዮ በጣም ነው የሚያሳፍረው። ይወደ መላው የአርሰናል ደጋፊን ሌባ ብለን እንደሰደብከው ቁጥር ስለ እንደዚህ አይነት ተራ ስለሆነ ቲክቶከር ሐሳብ መስጠት እኮ ሁላችንም አይተበቀብንም። ንቀን መተው በጣም ትልቅ ምላሽ ነው። የአርሰናል ደጋፊዎች ጀስት ራሳችን እኮ ነው ያፈመስነው። የአርሰናል ደጋፊዎች ገብታችኋል? እንዲ ተናገረ እንዲ ያልተናገረ እንዲ ሪአክሽን አሳይ አላሳይ ምን አገባን እኛ። አንድ ነፍሰ ቀጭን የሆነ ሰውዬ እንደፈለገ ሪአክት ቢያደርግ ይመለከተናል? አይመለከተንም እኮ። አሁን በወጣ መረጃ መሰረት የአርሰናል ደጋፊዎች የሰረቁትን የጋዜጠኛ አሉላ ፍሬውን ስልክ በባስ ይዘን ካልዞርን እያሉ ይገኛሉ። ይህንም በማስመልከት ክለባቸው ላቦሮ ኤፍሲ በኦፊሻል ገጹ መቼም ዋንጫ ስለማትበሉ የእሱን ስልክ ይዛችሁ መዞር ትችላላችሁ በማለት ፈቃዱን ሰጥቷቸዋል። ይሄ መልእክት ሜንሽን እያደረጋችሁ ለሲዲ ስፖርቶች ታደርሱልኛላችሁ ማለት ነው። በመጀመሪያ አሉላ ፍሬው አርሰናል ዋንጫ ይበላል ማለት እንጂ ገደለ ወይ?
እውነት ነው ማንቸስተር ከተማ ነው ዋንጫው የሚመጣው ይሄ ሀቅ ነው መቼ በልተ የምታውቀው ነው 20 ምናምን አመት የራቀን ዋንጫ እንዲህ በኮንፊደንስ ተወጥረ ዋንጫው የኛ ነው እንጂ እንዴት የሌላ ነው ይላል ምናምን አይነት ኬዝ ውስጥ የምትገባው ስለሙያይ ስነ ምግባር የሆነት ገዶ ከሆነ ለምን እነ ኤፍሬምን ምናምን አትተችም እንደው መተቸቱን ተው ለምን ትክክል ናቸው ይያልክ ትመጣለህ መጀመሪያ ራስህን እንት በራስህ ሲደርስ ወከባ ምን ጓጓቴ ምናምን ነገር ሲዲ ስፖርቶች አሉላ ፍሬው ባለበት ካልሆነ ማንንም አያችሁም በተለይ ደግሞ እኛ የማንቸስተር ዩናይትድ ደጋፊዎች አሉላን ብለን ነው ምናያችሁ እኔ በግሌ አሉላን ብዬ ነው ማያችሁ እና ራሱ ባለበት ኮንተንት ካልቀጠለ የሆነ ወከባ ምናምን ነገር ፈርታችሁ የሆነ እንደዚህ በል የምትሉት ከሆነ ይሄ ደባሪ ያደርገዋል የእናንተን ኮንተንት ማለት ነው ስለዚህ አሉላ ፍሬው ባለበት እንዲቀጥል እንፈልጋለን ይመቻችሁ ለማኝ ምን አርግላል ለመና እስ ተርቤ አልሞትም እንደ ከምለምነው ነውረኛ ምነው በዮቴ እንደዚህ አይነት ነገር የሚያስጠላኝ ትሸታለህ እኮ ስትለምን ትሸታለህ መለመን ከዚህ በኋላ ወንጀል ነው እከሳለሁ በህግም ጠይቃለሁ እምቢ ካልክ ደበድባለሁ ሁለተኛ ሌባ እንዴ መለመን ምን ማለት ነው በእግዚአብሔር ስም መለመን ምን ማለት ነው አይደብርም እንዴ ሰበር ማስጠንቀቂያ ከዩናይትድ ደጋፊዎች ለዩናይትድ ደጋፊዎች ብቻ ከቤታችሁ ስትወጡ ተች ስልካችሁን ቤት በማስቀመጥ በተን ስልክ ይዛችሁ እንድትወጡ ጥሪያችንን እናስተላልፋለን ጊዜው ከፍቷል ራስህን ጠብቅ ወዳጅ ሲዲ ስፖርቶች ማለት ነው ይሄ ለእናንተ ማስጠንቀቂያ ነው አሉላ ላይ አንዲት ነገር ይፈጠርና ማለት ነው አይደለም ከስራ ማባረር አይደለም ማስጠንቀቂያ ምንም ነገር ብታደርጉት የአርሰናል ደጋፊ የኢሞ ተጠቃሚ ነው ስልክ እንኳን ስማርት ስልክ ያላቸው ትንሽ ፐርሰንት ናቸው እኛንን ኮፒ ሊንክ ሼር ያደረግን ለአሉላ ድምቀት ስንል እየተባበርናችሁ ያለ ነው አንድ ነገር ከተፈጠረ ይውላችሁ በዜሮ ነው የምትወርዱት በዜሮ የሚሰማችሁ አይኖርም ጀመው አሉቲ ሉጢ የሚባሉ ልጅ ምንድነው አርጉ ሚለን ጀመው ምንድነው አርጉ ሚለን እንዴ አንድ ሐሙስ ይቀረው ልጅ እንዴ ቅንጭር ብሎ ምግብ በልቶ ማያቅልሽ እንዴ ቅንጭር ብሎ ከባድ ስድብ እኮ በሰድበው ልጅ ይሞታል እኮ ምን መት ምናምን እኮ ያስፈልጉ ከባድ ስድብ አንዴ በሰድበው ልጅ ቅንጭር ያለሽ ይሞታል በቃ እኮ አንድ ሐሙስ ይቀረው ልጅ እኮ አንድ ሐሙስ ሰበብ ነው የሚሆንብን ጀመው ሰበብ ነው የሚሆንብን የአርሰናል ደጋፊ አንድ ሳምንት ቢረግጠው ልጅ የለም ምንም መቆቆም የሚችለው አቅም የለውም ምንም አይነት የሚቆቆመው ጉልበት የለውም ልጅ ቅንጭር ብሎ አንድ ሐሙስ እንዲቀረችው ሰበብ ነው የሚሆንብን ጀመው በአፍ ተገድሏል በአፍ እንዴ ተናግረው ከባድ ነገር ሲሰሩ ይሞታል አሉላ ፍሬው ነው በቃ ፍሬን አንጠልጥላል በቃ አለቀ እኮ ቅንጭር ያለ ምንም መስደብ አያስፈልግም እኮ እሱ ሞት ሰበብ ነው የሚሆንብን ጀመው ሰበብ ነው የምትሆንብን እንዴ አንድ ቃል ብንጥል በቃ ትሞታለህ አንድ ሐሙስ ይቀርህ በቃ አንድ ሐሙስ ይቀርልሽ ነው እንዴ ሰለስቱ ሴሌብሬሽን አረፍ እንሳደባለን ነው ምለው ይሄን ቪዲዮ ላሉላ አድርሱልኝ ስልክ የሰረቀ ልጅ እንዳለ ዩናይትድ 5 ተከታታይ ጨዋታ ካሸነፈ እመልስልሃለሁ ብለዋል ቪዲዮ ጋይስ ለጥንቃቄ እንድታረጉ የሰራሁት ቪዲዮ ነው ምክንያቱም ደግሞ ላቦሮ ኤፍሲዎች በየቦታው አሁን ላይ ስለተሰራጩ ማለት ነው ስልካችሁን በየትኛውም በታክሲም በሆቴልም በተለያየ ቦታ ላይ ሲገቡ በጥንቃቄ ኪሳችሁ ውስጥ ያረጋችሁ ወይ ደግሞ በእጃችሁ ይዛችሁ እንድትጠቀሙ ያው የማስጠንቀቂያ መልእክት ለመላክ ነው ምክንያቱም ላቦሮ ኤፍሲ በየቦታው ተበትኗል በየቦታው ማለት ነው ስለዚህ ጥንቃቄ ያረጋችሁ በየቦታው ውስጥ እንቀሳቀሱ ስልካችሁንና ራሳችሁን ደህንነታችሁን እንድትጠብቁ ነው ለማንቸስተር ደጋፊዎች ብቻ የተሰራ ቪዲዮ ነው የማንቸስተር ፋኖች በአጠቃላይ በደም ኮፒ ሼር ፖስት ያደርጋችሁ ለሁሉም ዩናይትድ ያነርሱት የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም የእንግሊዝ ፕሪሚየር ሊግ አንድ አሉላ መላው ወያለውን አስጨነቀው ወያለው አሉላ እውነት ተናገረ እንጂ ሰው ገደለ እንዴ ከመጀመሩ ነው እንደዚህ አይነት ኮንፊደንስ ያመጣው እኔ ነኝ የምበለው ዋንጫው አሉላ ያለው ዋንጫው ከማንቸስተር ከተማ ውጪ ወዴትም አይሄድም ነው አንዳንዴ ከሄደ ሊቨርፑል ወይም ለንደን ከሄደ ደግሞ ቼልሲ ሊበላ ይችላል አሁን ባለው አቋም ቼልሲ እና ሊቨርፑል ዋንጫውን አይበሉትም ማክሲመም ሲቲ ይበላውና ወደ ማንቸስተር ከተማ ነው ዋንጫው የሚሄደው ነው ያለው አንተ ደግሞ እኔ ይበላለው እያልክ ነው ከመች ጀምሮ ያመጣው ኮንፊደንስ ነው ሲባል ሰምተህ ነው ትሮጣለህ መጨረሻ ላይ ማን እንደሚቀበል ታውቃለህ ምንም ልጅ ቢሮጥ አባቱን አይቀድምም ነው ፕሪንሲፕሉ ላለፉት 3-4 አመታት አይተነዋል ከመጀመሪያ ያመጣው ኮንፊደንስ ነው ይህ ቪዲዮ ለግርማቸውና ለሶፎንያስ አድርሱልኝ ሲዲ ስፖርት መተየት የጀመረው አሉላ ከመጣ በኋላ ነው ያ አለቅላቂ ኤፍሬም የማነ ስለ ኢትዮጵያ ብሔራዊ ቡድን ሊጠየቅ ማንቸስተር ሳይጫወት ጌም ሳይኖረው ስለ ኢትዮጵያ ብሔራዊ ቡድን ለመጠየቅ ኢቢኤስ ሂዶኮ ስለኔ ክለብ እያንቋሸሸ ሲናገር አንደኛ ስታለቀለቅ የነበርኩ አንተ ነህ እኔን
በደንብ ነው የምጠላኝ። ስለኔ መጥፎ የሚያወሩ ሁሉ ለአንተ ወዳጅ ናቸው። ስለ ማንቸስተር ዩናይትድ መጥፎ ከተወራ ሁሌ አለቅላቂ ስለሆንክ አንተ ነህ አንደኛ እዛ የምትገኘው። አሉላማ ፕሮፌሽናል በሆነ ሎጂካል በሆነ መንገድ አርሰናል ዋንጫ ሊበላ እንደማይችል ይህንን ደግሞ ላለፉት 3-4 ዓመታት አይተነዋል። ዋንጫ ለመብላት ቤስት ስኳድ ስላለህ ብቻ አይደለም፣ ምላስ ስላለህ እበላለሁ ስላልክ ብቻ አይደለም፣ ሜንታሊቲ ይፈልጋል። ላለፉት 20 ዓመታት ደግሞ አርሰናል የዋንጫ ሜንታሊቲ የለውም። አንድም ከስኳድ ውስጥ የዋንጫ ሜንታሊቲ ያለው ተጫዋች የለም። አንድም ሚኬል አርቴታ የዋንጫ ሜንታሊቲ የለውም። ላለፉት 3-4 ዓመታት አሳይቶናል። ሎጂካል ፋክት የማይናገሩ ኤፍሬም የማነ ዩናይትድን በመቀጥቀጥ ዩናይትድን በመዘርጠጥ ወያለው በማሽቃበጥ በዩቲዩብ ገንዘብ እየሰራ ስለሆነ ሁሌ ስለ ማንቸስተር ዩናይትድ መጥፎ ነገር ይናገራል። አንተ ደግሞ ደስ ይላል። እንዲያውም አሉላው ፕሮፌሽናል በሆነ መንገድ እየተናገረ ስለሆነ እያናደደኝ ነው። በደንብ መረገጥ መቻል አለብህ። ምክንያቱም አንተ መረገጥ ያለብህ ወያላ ስለሆንክ። ትርታ ሬዲዮ የሲዲ ስፖርት የስፖርት ጋዜጠኛ የሆነው አሉላ ፍሬው በአርሰናል ደጋፊ ስልኩ እንደተወሰደበት ገልጿል። አንድ የአርሰናል ደጋፊ መጀመሪያ አድናቆት መስሎኝ ነበር፣ ግን አይደለም፣ አንተ የማንቸስተር አቀንቃኝ በማለት ሊጣላኝ ወደ እኔ መጣ። ከዛ ጸብ ተጀመረ። በዚህ መሃል ሳምሰንግ S24 አልትራን ወሰደብኝ። በጣም አዝኛለሁ። ለበጎ ነው። አብዛኞቹ ሌቦች የአርሰናልን መለያ እንደሚለብሱ በማላዊ የተደረገ አንድ ጥናት አሳይቷል። ይህ ጥናት በዓለም ዙሪያ መነጋገሪያ ሆኗል። በርካታ ሌቦች የአርሰናልን መለያ ያደርጋሉ ይላል ይህ ጥናት። በጣም ይገርማል። ዛሬ አንድ የገጠመኝ ነገር ላጋራችሁ። አንድ የአርሰናል ደጋፊ በጣም ሊጣላኝ መጣ ዛሬ እና በኃይል መጣ። ከዛ ምንድነው ምናምን አድናቆትም መሰለኝ ምናምን ከዛ አንተ የማንቸስተር ደጋፊ የማንቸስተር አቀንቃኝ በሚል ጸብ ተፈጠረ በመሃላችን ማለት ነው። እና በዚህ መሃል የሳምሰንግ አልትራ 24ን ነው ያጣሁት። እንግዲህ ወሰደብኝ። እንግዲህ አሬ ጽንስ የሆነ ጋዜጠኛ አልተዋለን እኮ እንዴ! አንተ የጀርባ ቅማሉን ክብል ለምን አትሆንም? እንዲህ ነፍሳችንን ተላፋት እኮ እኔ አሁን ማሳስበው ማለት ነው። ለእናትየው ምናምን ልጁ ነው ብለው እንግዲህ ልጁ ምናምን ያቀበሏት እንዴ! አንተ ምን አድርጉ ነው የምትለን? እንዲህ የሆነ ከዚህ በፊት የምትለቃቸው ቪዲዮዎች ምናምን የሆነ ደመና ውስጥ ጉም ውስጥ ሆነ የምትቀርጻቸው ነው የሚመስለው ኳሊቲያቸው። እንዲህ በቃ ቸግሮ ምናምን ከሆነ እዚህ ጋር S24 ግዙልኝ፣ ምኞተ ከሆነ እኮ አንከለክልም። እኛ በቃ የሆነ ቻሌንጅ አስጀምራችሁኝ ምናምን S24 ግዙልን በል በቃ ይገዙልሃል። እንዲህ ምን አድርጉ ነው የምትለን? አንተ አስጨነቀን እኮ እንዲህ ላይፍ ላይ ሁሉ አርሰናልን አያይዘህ ትችላለህ። ኧረ አንዳንዴ ግን ማለት ነው በቃ የሆነ የለም ጤነኛ ልጅ ስጠኝ ብሎ መለመን ለካ ትልቅ ነገር ነው። አንተማ አሁን ልጅ ና ማፈሪያ። ጋዜጠኛ አሉላ ፍሬው በአርሰናል ደጋፊ ስልኩ እንደተሰረቀበት ተናገረ። ጋዜጠኛ የሆነው አሉላ ፍሬው በአርሰናል ደጋፊ ስልኩ እንደተወሰደበት ገልጿል። አይ መጨረሻችሁ ጭራሽ በሊብነት አስወቀሳችሁ። ደብሊው አሉላ ደብሊው ዜናን የተሰራባችሁ ጋይስ፣ ወይኔ እኔን አላችሁ መቼ በዜና የአርሰናል ደጋፊዎች ስልኬን ሰረቁኝ። ከባድ ነው። አርሰናል ማሊያ ካየህ ዳበስ ማድረግ ሊኖርብህ ነው። አሉ ላይ መቻል። ተከበራችሁ ብራንዱ ቤተሰቦች ስልካችንን ተበልተናል። አይፎን 18 ፕሮማክስ ላክስ ዳክስ የተባለ ስልክ 500 ሺህ የሚያወጣ ስልክ ነው የተበላ። ያንተ ስልክ ግን ስማድል አይደል እንዴ? አይ አረ ስማድል አይደለም። የኔ ስልክ እንዴ ብራንድ አይደለሽ እንዴ? አንቺ እንዴት እንታስብይ? ምንድነው የተፈጠረው? አረ ስልክ ስማድል ነው አንተ ሰው። አረ ስማድል አይደለም ስልኬ። አንድ ደጋፊ መጥቶ ሊያናግረኝ መስሎኝ መጀመሪያ ሊመታኝ ነው መሰለኝ። ሸናው ላይ ሽንቴን ሸናው አመለጠኝ። ትንሽ ሞጥሮኝ ነበር። ሊመታኝ ነው መሰለኝ መጀመሪያ። ከዛ ግን ላናግርህ እፈልጋለሁ ሲል ስልክህን እፈልጋለሁ ሲል ስልኬን ሰጣሁት። ስልኬን ይዞ ሄደ ማለት ነው። እና በጣም የሚያሳፈር ነው። ደግነቱ መንሱርም አበበ ገደይም አንዳንድ ሌሎችም ጋዜጠኞች እየደወሉ እኔ ስኮልስ ነኝ አታልቀስ ለስልክ ብለውኛል። እኔ ሃርግሪቭስ ነኝ ያለም ሰው አለ። እኔ ሃርግሪቭስን እንኳን ያን ያህል አላውቀውም አልደረስኩበትም፣ ግን ስኮልስ ያለኝን ሰው አምኜዋለሁ። ስኮልስ አማርኛ እንዴት አወራ የሚለው ነው ትንሽ ያስደንቀኝ እንጂ ስኮልስ ስለደወልክ በእውነት አመሰግናለሁ። በአበበ ገደይ በኩል ልልህ ፈልጋለሁ። በጣም ያሳዝን ነው። እንግዲህ ቤተሰቦች እኔ ጎፈንድሚ እንድታቋቁሙልኝ አይደለም የመጣሁት። ማቋቋም ትችላላችሁ። ጎፈንድሚ ለብራንዱ ስልክ ያስፈልገዋል። አይፎን 18 ማክስ ላክስ ዳክስ የተባለ ስልክ ያስፈልገዋል ካላችሁ መብታችሁ ነው። እኔ ልከለክላችሁ አልችልም። ይሄ እግር ኳስ ነው። የብራንድ ቤተሰቦች ብራንድ የሆነ ስልክ ያስፈልገዋል ልትሉ ትችላላችሁ። እኔ ግን አላልኩም። ይሄንን
እግር ኳሱ ወዴት እየሄደ ነው? እንዴት አንድ ሰው ክለብ የተሸነፈ ብሎ ያለቅሳል ነው እኔ እያልኩ ያለሁት እንጂ እኔ በእርግጥ ስቱዲዮ ውስጥ አልቅሽ ያለው ቢሆንም እናንተ እንዴት ታለቅሳላችሁ ነው እያልኩ ያለሁት። ቢሆንም አይፎን 18 ላክስ ማክስ ዳክስ ስልክ ልትገዙልኝ የምትፈልጉ ሰዎች ካላችሁ እኔ ግዙልኝ እያልኩ አይደለም፣ እናንተ ልትፈልጉ ትችላላችሁ ነው እያልኩ ያለሁት። የብራንድ ቤተሰቦች ሰብሰብ ብለን ጎፈንድሚ እና ማሙቃት ልትሉ ትችላላችሁ፣ እኔ አይደለም እያልኩ ያለሁት። ይመቻችሁ። አንድ የአርሰናል ደጋፊ በጣም ሊጣላ ይመጣ ዛሬ እና በኃይል መጣ። አንተ የማንቸስተር ደጋፊ የማንቸስተር አቀንቃኝ በሚል ጸብ ተፈጠረ በመሀላችን ማለት እና በዚህ መሀል የሳምሰንግ አልትራ 24ን ነው አርሴናል ደጋፊዎች ምን አይነት ወራዳ ቅሌታም እየሆናችሁ ነው? እንግሊዝን ማዋረዳችሁ ሳይንስ እንደገና ደግሞ መታችሁ ኢትዮጵያን ለማዋረድ ትሞክራላችሁ እንዴ? ቆይ ምን አይነት ደጋፊ ነው ያላችሁ? ምን አይነት ቅሌታም ነው ያላችሁ? የኡጋንዳ ነው የኬንያ ሌባ ብለን ሳንጨርስ እንደገና ኢትዮጵያ ውስጥም የአርሴናል ደጋፊ ሌባ መጥቷል ማለት ነው። በአካል ለዛው ጸብን ትጣላለህ ምናምን ነገር ችግርን ትፈታለህ፣ አለቀ በቃ። ስልክ ምናምን መስረቅ ምን አስደረሰ? በቃ እንደ ወንድ ልጅ የምትጣላውን ተጣልተህ ከዛ በኋላ ላይ አፈታም እንደ ችግር። ምን አይነት ከካም ሌባ ብትሆን ነው የዚህን ያክል ደረጃ የወረዳችሁት? ቆይ ሲጀመር እግር ኳስ በስሜታዊነት ነገር ልትነጋገር ትችላለህ እንጂ የዚህን ያክል የሚያዳርስ ነገር ምን ብሎ ነው? ምን ብሎ ነው? እውነት የሚያወራ ሰው ስለሆነ ነው አሉላ በዚህን ያክል ደረጃ ያዳረጋችሁት? ስልኩን እስከ መውሰድ እስከ መደብደብ ምናምን ነገር ያደረሳችሁ ምንድን ነው ምክንያቱ? በጣም የሚያስጠላ ደጋፊ ናቸው። በጣም የምታስጠሉ ደጋፊ ናቸው። በቃ ስንት ጥሩ ደጋፊ አመስገነ ሳትጨርስ እንደገና የምትሰድበው በጣም የሚያስጠላ ደንቆሮ ደጋፊ የሞላበት ቢኖር የአርሴናል ደጋፊ። አሁን መታችሁ በእኛ ስም እየተነገደ ነው። አንሰማህም፣ ማንም አይሰማህም። በቃ አሉላ ላይ በትክክል ይሄ ግፍ ተፈጽሟል። የአርሴናል ደጋፊዎች ቲክቶከሮች ጨምሮ ሁላችሁም እየወጣችሁ ይቅርታ ትጠይቃለህ። ሁሉም እየወጣ አሉላን ይቅርታ መጠየቅ መቻል አለብህ። በቃ ለተደረገበት ለተፈጸመበት ነገር በሙሉ እየወጣችሁ ይቅርታ ጠይቁታለሁ። አባ ምን ነው? በጣም ይገርማል። በጣም ይገርማል። ምን እንደታውቃለህ? አንድ የሆነ ሰው ና አለኝ። ምንድን ነው ብዬ እኔ አድናቆት ነው ምናምን ብዬ ጠጋ ስል ለካ የአርሰናል ደጋፊ ነው። ምንድን ነው ምናምን ስለው አንተ የማንቸስተር አቀንቃኝ ምናምን አለኝ። ከዛ እኔ ምንድን ነው ይሄ ነገር ምናምን ስል ግብ ተፈጠረ ምናምን ነገር። አልትራ 24 24 ሃውርስ ስልክ ወሰዱብኝ፣ ሳምሰንግ ማለት ነው። ከዛ በኋላ ግብ ምናምን ተፈጠረ። እንዴት የአርሰናል ደጋፊ እንዴት እንደዚህ አርሰናል ሲሸነፍ የምናለቅስ ተሆነ፣ ማንቸስተር ሲሸነፍ ትምህርት ምን ቀር ተሆነ፣ ለምን አገራችን ወዴት እንደሆነ እየሄደች እንደሆነ አናውቅም። ግን ምንድን ነው እኔ የአርሰናል ደጋፊዎች ጓደኞቼ ናቸው፣ እነሱ ናቸው መሰለኝ የወሰዱት። ይገርማል። እና እኔ እንጃ እንደዚህ ጓዛችን እንደዚህ የሚቀጥል ከሆነ እኔ እንጃ እንደዚህ ነው ብዬ አልነግርህም። እና አሁን እሺ ምን በምን ልትጠቀም ነው? ሊያዛታ እጂ አየር እስኪ በለግድ ይሄን ይዘዋለሁ። እኔ ይሄ አንፍር የሆነ ጋዜጠኛ መች ከስተቱ እንደሚማር መች እንደሚነቃ ግራ ግብትን ያለኝ ማለት ነው። መች ነው ሁሌ ግብአት ሆነ የምትኖረው? የወደፊት እግር ኳስህንስ እንዴት ነው የምታደርገው? የወደፊት ስራህን እህል ውሃን እንዴት ነው የምትቀጥለው? ሲጀመር እኮ የሚጠቀሙብህ ሌላ፣ የምትሰደበው የምትመታው አንተ። ሲዲ ስፖርት በስነ ስርዓት እንደ ነዳጅና እንደ መሪ ነው እየተጠቀመብህ የሚገኝ። የነሱ የሬዲዮ ጣቢያ ከፍ እንዲል የነሱ ስም ከፍ እንዲልና አድማጭ እንዲበዛላቸው አንተን እንደ በትር ያወጡሃል። አንተን ከእግር ኳስ ቤተሰብ ጋር ያነካክሰሃል። ከዛ ወጥተህ አንተ እንደዚህ ሆንኩ ትላለህ በኮንፊደንስ። ከዛ እነሱ ወጥቶ ምን አሉ? ሁሉም የእግር ኳስ ቤተሰብ መከበር አለበት። ሽፋን አልሰጡልህም። ሁሉም የእግር ኳስ ቤተሰብ መከበር አለበት። ስለዚህ አሉላ ካጠፋ ይቆነጠጣል፣ ይቀጣል ምናምን። ይህንን ያሉት በስነ ስርዓት ራሳቸውን ከፍ አደረጉ እንጂ ያንተን ነገር ምንም አይነት ሽፋን አልሰጡህም። መች ከስተት እንደምትማር እንጃ፣ መች ግብአት ከመሆን እንደምትወጣ፣ መች ኢሹ ሆነ እድሜ ልክን ለመኖር እንዳሰብክ አላውቅም። እንዴት እንዳስጠላኸኝ፣ እንዴት እንዳንገሸገሽከኝ። እውነት አላቸው። ሁሉም የእግር ኳስ ቤተሰብ መደገፍ አለበት፣ ሊከበር ይገባዋል። ማሊያ የለበሰ ህዝብ በሙሉ ሊከበር ይገባዋል። ክብር ልሰጥ ይገባሃል። ወጥተህ በል እንደተባልከው ማለት የለብህም። ጋዜጠኛን እንጂ ቲክታከር አይደለህም አንተ አይደል? ቲክታከር ነኝ በለንና አምነን እንቀበል። እሱን አስረግጠልን።
የማንቸስተር ዩናይትድ ደጋፊዎች ለምንድነው ለዚህ ሰውዬ ስልክ ማገዙለት? በቃ ሐላላውን እኮ ተዘረፍኩና የሚለው ስልክ እንገዛላለን ምናምን የምትሉት መስሎት። ስለዚህ ለምን አገዙለትም? እነ ሄኖክ በየኮመንቱ አሉላ ይችላል ምናምን ስትሉ አልነበረ? ግዙለታ። ሄኖክ ላንተ ነው ስልክ አዋጣችሁ እንድትገዙለት ነው። አሁን እዚህ ጋር መጥቶ ስልኬን ተበሎ የአርሰናል ደጋፊ ጭራሽ አልትራ ምናምን ይላል። የት አባቱ የሚያውቀው ነው ትላለህ። ቁም ነገር ግን አሁን እንደዚህ ምናምን የሚለው ስልክ እንድትገዙለት ነው። እነ ሄኖክ ምናምን ነገር በቃ አዋጣችሁ ምናምን ግዙለት እንጂ አሁን እዚህ ጋር ገመናውን በአደባባይ ምናምን ነገር የሚወጣው ስልኩን ተዘርፎ ምናምን አይደለም። ሳክስ ነው። እኔ 100% በነፍሴ እምላለሁ ማለት ነው። ጭራሽ ሳክስ ነው። ሰው አዋጣችሁ ግዙ አሉላ ይችላል ምናምን ስትሉ የነበራችሁ ሰዎች አዋጣችሁ ግዙለት። ይመቻችሁ። ገደብ የተላለፍን መሰለኝ። አሁን የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዛም በዚህም ሆነ ዋንጫው መገኛው መድረሻው የፕሪሚየር ሊጉ ዋንጫ ማረፊያው ማንቸስተርና ማንቸስተር ብሉ ከሆነ ብሉ ነው፣ ሬድ ከሆነ ሬድ ነው። ያው ምንም ችግር የለውም እና ዩናይትድ ያው ማለት በችግር ውስጥ ሆኖ እንደዚህ 4-2 መውጣቱ የሚያስገርም አይደለም። ከወልቭስ ጋር አይደለም፣ ከ20ኛው ክለብ ጋር አይደለም 4-4 ይወጣ። በጣም ነው የሚያሳዝነው ጋይስ። ይህ ቪዲዮ ለእሱ አይደለም ወይም ደግሞ ይሄ ለአሉላ አይደለም። ምክንያቱም አንዴ ኦልሬዲ እንደማይገባ አሳይተናል። ስለዚህ ሁላችሁም የአርሰናል ደጋፊዎች የሲዲ ስፖርትን የቲክቶክ አካውንት ሜንሽን እንድታደርጉልኝ እፈልጋለሁ። በእርግጠኝነት እንደምታዩትም አልጠራጠርም። ይህ ቪዲዮ እንዳልኳችሁ ለሶፎንያስና ለግርማቸው ነው፣ እንዲሁም ደግሞ ለሲዲ ስፖርት ቲም። እናንተ እጅግ በጣም የተከበራችሁ ናችሁ። በስራችሁ በሙያችሁ እጅግ በጣም ብዙ ጊዜ የቆያችሁና የተማራችሁ ስራችሁን እንዴት መስራት እንዳለባችሁና ዲሲፕሊን ምን ማለት እንደሆነ የምታውቁ ሰዎች ናችሁ። ነገር ግን ይህ ጋዜጠኛ ብላችሁ የጠራችሁ ሰውዬ እጅግ በጣም ከስነ ምግባር በወጣ መንገድ፣ ዲሲፕሊን በሌለው መንገድ፣ ከስራውና ከሙያው በወጣ መልኩ እንደዚህ አይነት አላስፈላጊ ንግግሮችን በእናንተ ሚዲያ ወይም ደግሞ በሚኒስትሪ ሚዲያ እየዘገበ ለህዝብ እያደረሰ ይገኛል። እናንተን የሚወዳችሁ ብዙ የአርሰናል ደጋፊ አለ፣ ብዙ የእግር ኳስ ተመልካች አለ። እናንተን ለማየት ግን ሲገባ እንደዚህ አይነት ለስራው የማይመጥን ሰው ማየት እጅግ በጣም ታክቶታል። የምሬ ነው ምላችሁ። ይህ ከመስመር ያለፈ የወረደ ስነ ምግባር ነው። እናንተም ፊታችሁ ላይ ያስታውቃል። በተለይ ይህንን ንግግር ሲናገርበት በነበረበት ጊዜ ሶፊም እንዲሁም ግርምሽም አንገታችሁን ደፍታችሁ፣ በተለይ ሶፊ በጣም ያሳፍራል። ተምሬያለሁ ከሚል ሰው እንዲህ አይነት ዲሲፕሊን፣ እንደዚህ አይነት አወራር፣ በእንደዚህ አይነት አወራር ሜንስትሪም ሚዲያ ላይ ሳይሆን ከጓደኞች ጋር ወይም ደግሞ አንተን የመሰሉ ግለሰቦች ጋር ተቀምጠ አንድ ላይ የተበሻሸቅ የምታይበት ቦታ ላይ ሄደህ ነው ማየት ያለ። ስለዚህ ከዚህ በኋላ የክለባችን ስም እያጣለች ከወልቭስ ጋር ወይም ደግሞ 20ኛ ካለ ቡድን ጋር አርሜት ጮቶ ያለ ይህ የብሽሽቅ አይነት ወይም ደግሞ የአርሰናል ደጋፊ ለማብሸቅ የሚጠቀመውን መንገድ በእናንተ ሚዲያ ላይ የሚጠቀም ከሆነ የእናንተን ሚዲያ ከዚህ በኋላ መከታተል እናቆማለን። ይህ የሁሉም የአርሰናል ደጋፊ ድምፅ ነው። የአርሰናል ደጋፊ ብቻ አይደለም፣ እግር ኳስን የሚያስተውሉ የተለያዩ ቡድን ደጋፊዎች ይህንን ተግባር እየተቃወሙት ይገኛሉ። ምን አይነት ስነ ምግባር ተምሮ ነው ዲግሪና ማስተርስን የያዘው? ስለዚህ ሲዲ ስፖርቶች እናንተን እናከብራለን፣ የእናንተ ተከታታዮች ነው። ነገር ግን ይህን ሰውዬ ከዚህ በኋላ እንድታስጠነቅቁልንና እንዲህ አይነት መረጃዎችን ወይም ደግሞ በእንደዚህ አይነት ዲሲፕሊን መልኩ እንዲያቀርብ እንደማንፈልግ እንድታረጋግጡልን፣ እንድትነግሩልን፣ እንዲሁም እንድታርሙልን እንጠይቃለን። ተፈጠረ በመሃላችን ማለት እና በዚህ መሃል የሳምሰንግ አልትራ 24ን ነው። አንተ የተከበርከው የአርሰናል ደጋፊ ሆይ ሀቢቢ፣ ለዚህ ቡልሃ የሆነ ልጅ መልስ ስለሚያስፈልገው ማለት ነው ቪዲዮውን በደንብ ኮፒ ሊንክ እያደረግ ታደርስልኛለህ። አሳ ከባህር ወጣ መኖር እንደማይችለው ሁላ ይሄ ቡልሃ ጋዜጠኛ ነኝ ባይ እግር ኳሳዊ እውቀት ስለሌለው ራሱን የሚያኖረው ፌክ ኒውሶችን በመፍጠር በኮንስፓይሬሲዎች ውስጥ ነው። ከዚህ በፊት አይተናል። በጩቤ ተወጋሁ ብሎ ምን አይነት ሴራ ሲሰራ እንደነበረ። እዚህ ጋር ደግሞ እያወራ ያለው ራሱን ቪዲዮውን ተመልክተን ኮምፕሊትሊ ከእውነት የራቀ እንደሆነ መገንዘብ እንችላለን። ሀቢቢ እንግዲህ በግርግር ውስጥ ሳምሰንግ አልትራ ስልክ ተሰረቀብኝ ነው የሚለውና አልትራ ከ100 ምናምን ሺህ ብር በላይ ነው እያለ ነበር ራሱ ማለት ነው። እንግዲህ የ100 ሺህ ብር ስልክ የተወሰደበት ሰው በግርግር እንትን የተባለ ሰው እንደዚህ አይነት ፋሽዋል ኤክስፕሬሽን ይኖረዋል ነው እያያችሁት እንግዲህ ጀለስ እንደውም ወርቀ ዘቦ ሆኖ ነው የመጣው በቪዲዮ እንደምታዩት ማለት ነውና ያው አቴንሽን ሲክ ከማድረግ አንግል ነው። በዛ ላይ ብዙ ነገሮችን ሲያወራ ነበር። እንግዲህ 100 ምናምን ሺህ ብር ነው ስልኩ አለ። እንግዲህ እኔ ሳምሰንግ አልትራ የለኝም ሀቢቢ። አልትራ ቢኖረኝ የገዛሁበትን ፕራይስ አውቀዋለሁ፣ ቀጥታ መናገር እችላለሁኝና ከዛ ውጭ ነው ፌክ መሆኑን የምታዩት። ይሄን ፎቶ ተመልከቱ። ላለፉት 10 ምናምን ፎቶ ስክሪንሻት አድርጌው ነው። በተመሳሳይ ስልክ ነው ሲቀርጽ የነበረው። እንግዲህ ወይ ሁለት አልትራ ነው ያለው ማለት ነው ጅላስ ማለት ነውና እኔ በአልትራም እንደዛ አይነት ቪዲዮዎች ይቀርጻሉ ለማለት ይከብዳል ሀቢቢና ደግሞ እስኪ እንደው
ስለዚህኛው ስልክም ስናወራ እንግዲህ መንግስት ሰራተኛ ነው፣ እሱም ያው ስፖርት ጋዜጠኛ ነው። እኛም መንግስት ሰራተኛ ነን ሀቢቢ፣ እንዳንተው በማስተርስ ማለት ነው። ደሞዝ ምን ያክል እንደሚገኝ እናውቀዋለን፣ የስፖርት ጋዜጠኞችንም ስለምናውቅ ማለት ነውና አይደለም ሳምሰንግ አልትራ ኑሮን ራሱ ሰርቫይቭ ለማድረግ የሚከብድ ነውና ባጭሩ ማለት ነው የምታወራቸው ነገሮች ራሱ ይጋጩብሃል። ሲቀጥል ለማንቸስተር አርሰናልን ጨዋታ አይቶ ያለቅሳል ትውልድ ምናምን ትላለህ። አንተም በሆነ ኢንተርቪው ላይ ምን ስትል ነበር? በበግዴ ደውሎ ምናምን ያረባል ወላሂ እኔ እንደው ካንተ ግን ያው ከዚህ እጠብቃለሁ። ሌቭልህ ግልጽ ነው እና ብቻ በዚህ በሴራ ውስጥ ለመኖር የሚያስብ ፍሪክ ስለሆነ ማለት ነው ቤተሰቦች እንንቃበት ነው የምላቸው። ያው በእኛ ማሊያ ነው አሁን የመጣው ነገር ደግሞ ወጉኝ ምናምን ብሎ ሊመጣ ስለሚችል ማለት ነው። ማንኛውም በክለባችን ላይ ከመጣ ሀቢቢ አይደለም አንተ ቀርቶ ማንም ሊሆን ይችላል። ሶ መመለስ አይቀርም። ገብቷል። ቪዲዮዎችን እንሰራባለን፣ ሚሞች እንሰራባለን ምናምን ማለት ነው። ይሄንን ቻለው ደፍረህ ነው የመጣው ማለት ነውና ይሄንን ግን ሴራውን ቶ ላይክ አርሰናል ደጋፊዎች እንደዛ አደረጉኝ የምትለውን ቶ ስልክ ከፈለክ እንዲዋጣልህ ማመቻቸት ነው። እሱ አስቶን ቪላ አልፈዋል። ኢቨርተኖች ያዋጡልህ ከዚህ በኋላ ማለት ነውና ብቻ አርሰናል ደጋፊ እንዳትፈቱት ነው። በየቪዲዮ እርምጃ ይወሰድበት ነው የምልህ። ከቻልክ አደብ ግዛ። አደብ ቢገዝህ ቢሰጥህ ጥሩ ነው፣ ግን አደብ የምገዛ አይነት ሰው አይደለም። ምክንያቱም አቅምህን ስለምታውቅ ማለት ነው። አቅምህ በዚህ አይነት ሴራ ውስጥ እንድታልፍ ነው የሚያስገድድህና ብቻ ይለጠፍ ይረገጥ ለማለት ነው። ይመቻችሁ ቤተሰቤ። ጠመኔ የመሰለ ሰውዬ በዚህ ልክ እንደዚህ ይዳፈራል? እንደ አርሰናል እንደ ደጋፊ ከሆነ ግጠሙኝ እያለ ያለው ያማንኛውም የቪዲዮ ሲመጣል ማለት ነው ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ አርሰናል ላይ ግዴታን ትወጣለህ። ከምንም በላይ ኮፒ ሊንክ ማለት ነው። ይሄ የጋዜጠኛ ቅብ የጋዜጠኛ ሃይ ኮፒ ማለት ነው። ፕሮፌሽናሊዝምም በጣሰ መንገድ በተደጋጋሚ ጊዜ ለአርሰናል ያለውን ንቀት፣ ለአርሰናል ደጋፊ ለአሰልጣኙ ጭምር ያለውን ንቀት በተደጋጋሚ ጊዜ ባገኘው አጋጣሚ ሲያሳየን ቆይቷል። እሱን ዝም ብለን በቃ ችለን ደግሞ ባለፍን ማለት ነው። ጀስት ምክንያቱም ፉትቦል ኮንተንቱ እንዳይባላሽ፣ ፉትቦል ኮንተንቱ ላይ እንደነዚህ አይነት የሆኑ ጣል የሚደረጉ ነቆራዎች ከሌሉ ያው ትርፋችን እሱ ነው በሚል ማለት ነው። ጀስት ፉትቦል ኮንተንቱን ላለማበላሸት ወይም ደግሞ ነቆራውን ስለምንወዳትም ከዛ አንጻር ማለት ነው በጣም ታግሰን አልፈናል። አሁን አልፎ ተርፎ ማለት ነው አጠቃላይ የአርሰናል የደጋፊውን ኢሜጅ የሚያጠለሽ ወይም ደግሞ የደጋፊውን ኢሜጅ የሚያበላሽ እንደ ደጋፊ ማለት ነው በጣም 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 በሚያሰድም መልኩ ማለት የአርሰናል ደጋፊ ስልኬን ቆምቶኛል በሚል ደግሞ አሁን መጥቷል። የአርሰናል ደጋፊ መሆኑን በምን አወቅ? ቀድማችሁ አውርታችኋል እንዴ? ስልክን ከመቀማት በፊት ማለት ነው ስልክን ልቀማ ነው እኔ የአርሰናል ደጋፊ ነኝ ስልክን ልቀማ ነው ብለዋል እንዴ? እንደ ማንኛውም ሰው ማለት ነው ስልኩን ከኪሱ እንደሚሰረቅ ሰው ተሰርቃል። ከዛ ውጪ የአርሰናል ደጋፊ ነው የሰረቀኝ እያለ የአርሰናል ደጋፊን ኢሜጅ ማጠልሸት ምን የሚሉት ነው? ይሄ ማለት ኤክስትሪም የሆነ ጥላቻ ወይም ደግሞ ውስጡ ያለውን ነገር ነው ይዘው እያንጸባረቀ ያለውና ሲዲሲ ስፖርቶችም ማለት ነው በዚሁ አጋጣሚ ለእናንተ መልእክት ማስተላለፍ ፈልጋለሁ። በተለያየ አጋጣሚ ማለት ነው በእናንተ ሚዲያ ለአርሰናል ያለውን ጥላቻ ኢትስ ኦኬ ብለን አልፈናል። ከአርሰናል ጋር ከሚገጥመው ቲም ጋር በአጠቃላይ በተቃራኒ የሆነ መብቱ ነው እያል አልፈናል። በተለያዩ አጋጣሚዎች የቲሙን ኢሜጅ ሲያበላሽ፣ ስለ ቲሙ፣ ስለ አሰልጣኙ፣ ስለ ደጋፊው ያለውን ጥላቻ ባገኘው አጋጣሚ ሁሉ ሲገልጽ ነበር እና ያው ሁሉ አልፈን ታግሰን እንትን ብለናል። ለምን ግርማቸው እኔው ሶፎንያስ ነው ስለምንወዳችሁ በአጋጣሚ እንዳልሆነ እዚህ ጋር የደረሳችሁ ስለምናውቅ አዘጋገባችሁ ምናምን በጣም አትራክቲቭ ስለሆነ ስለሚመቸን ከቲክቶክም ባሻገር በሬዲዮም ከዚህ ቀደም እንሰማችሁ ስለነበር የትኛውም ማለት ነው ከሚከታተላችሁ ወይም ከኦዲየንሳችሁ መካከል ግማሹ ወይም ደግሞ የተወሰነው ፐርሰንት የአርሰናል ደጋፊ ነውና ለዛ ቲም ወይም ደግሞ ለዛ ቲም ደጋፊ ለሚከታተላችሁ ሰው ሪስፔክት ልትሰጡ ይገባልና አንድ ልትሉት ይገባል ይሄን ሰው። ምክንያቱም በእናንተ ሚዲያ ነውና በቃ የሚዲያችሁ ቫይራል ስለሚወጣ ያንን በመጠቀም ማለት ነው በጣም ለአርሰናል ደጋፊ ያለውን ንቀትና ጥላቻ በዛ መንገድ ነው ኤክስፕሬስ ወይም እየገለጸ ያለው የሰውዬና አዶን ነው በዚህ ልክ ማለት ነው። እኔ ከአርሰናል ደጋፊ ጋር እናንተ የዚህና እንትን አላችሁ ብዬ ስለማላምን አዶን ነው ይሄን ሰው አንድ ብትሉልን ደስ ይለናልና ለማንኛውም አጠቃላይ የአርሰናል ደጋፊ በአጠቃላይ ማለት ነው ይሄ ሰው ማለት ነው እኔ በግል የሚሰማኝ ማለት ነው ያለውን ጥላቻ ባገኘው አጋጣሚ ሁሉ እየገለጸ ነው። ስልክን ተበልታል። አዎ የበላን ሰው ሄደ ፈልግ። በተረፈ የአርሰናል ደጋፊ ነው የበላኝ ምናምን የሚለውን ነገር ይሄ የማይሆን ጨዋታን እዛ ታቆማለህ ማለት ነው። ለማንኛውም አድርሱልኝ፣ ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። ይመቻችሁ።